እሺ ሰላም ሰላም ተመልካቾቼ እንደምን ዋላችሁ? ዛሬ ለየት ያለ የጾም ክትፎ ላበላችሁ ወይም ላሳያችሁ ነው ያሰብኩትኝ። እንግዲህ ግብአቶችን አሳያችኋለሁ፣ ተወዱታላችሁ ብዬ አስባለሁ ተመልካቾቼ። እዚህ ጋር ካሮት፣ የተፈቀፈቀ ካሮት ቀቀል አድርጌ በጣም እንትን ሳይል ቀቅየዋለሁ። ካሮቱን ልጬ ቀቀልኩት። ስለዚህ ልጬ ቀቅዬ ነው የፋቅኩተኝ። እንደምታዩተኝ እንደዚህ በንጽህና ተደርጎ ተዘጋጅቷል። ጎመን ከትፍ ማን ነው ቅጠል ቅጠሉን በጥሼ የጎመኑ አይነት እናንተ በምትፈልጉት አይነት ሁሉም ጎመን የክትፎ ጎመን እኔ መሆን ይችላል ብዬ ነው ማስበው። የጉራጌ የምንጥስየው ነው የሚሆን ግዴታ ምናምን የሚለውን አልቀበለውም። እንጨቱን አለማስገባት ነው ዋናው ነገር። እንጨቱን ሳናስገባ ቅጠሉን በጥሰን እንቀቅለዋለን። በጣም ሳናበስለው እንደዚህ አረንጓዴ የሆነ ከለር እንደሆነ ነው የምናወጣው። ስለዚህ ግብአቶቹ እዚህ ጋር የጾም ቅቤ ወይም የተነጠረ የሸኖ ለጋ የአትክልት ቅቤ አዘጋጅቻለሁ። እዚህ ጋር ቁንዶ በርበሬ፣ ኮረሪማ፣ ጨው፣ ሚጥሚጣና በደቃቁ ነሽንኩርትና ቃሪያ ክትፍ አድርጌ ሁለቱን አንድ ላይ አዋህጄ በደንብ ከትፌው ሁለቱም እንዲዋሃዱ አድርጌ ይሄ እንደው በራሴ ባደርግበት የጾም ስለሆነ ቅቤ ስላልሆነ የተሻለ ጣዕም ያመጣል ብዬ በማሰብ ይሄንን ጨምረን ለምን አንሞክረውም የሚለውን ለማድረግ ነው። ስለዚህ አሁን የካሮቱን ክትፎ የጾም ክትፎ እንሰራለን። መጀመሪያ ተከታተሉኝ። እናደርጋለን አድርገን ባርብ ሲልልን ኮረሪማ እናደርግበታለን። አንድ የሻይ ማንኪያ የሚያክል እንዳያርብን ፈጠን ፈጠን እያደረግን እናደርገው። በጣም እንትን እንዳይል ቁንዶ በርበሬ ኮሰረት ከእንትኑ ጋራ ጨምሬበታለሁ። ጣዕሙ የቅቤ ጣዕም እንዲያመጣልኝ ብዬ ኮሰረቱን አብሬ ጨምሬበታለሁ። ይሄንንም ትንሽ አብሬ ሞቅ ሞቅ አረግበታለሁ። እንደምታዩት አሁን ካሮታችንን እንጨምራለን። ሚጥሚጣ እንጨምራለን። በደንብ እናዋህደዋለን። ጨው እንጨምራለን።
ያው የቅመሙ ከለር ነው። ትንሽ ከለሩን ቀይር አድርጎታል። እንደዚህ ሽፍት አድርገን በደንብ ጥብስ እናደርገዋለን። ተመልካቾቼ አሁን ይበቃዋል። እያጠፋሁ እያበራሁ ነው የጠበስኩትኝ። ያው አትክልት ስለሆነ ጥብስ ማለት አለበት ብዬ ነው። በጣም ነው የሚጣፍጠው። አድርጉና ሞክሩት። አሁን እናስተካክላለን ተመልካቾቼ። እሺ አሁን ግን ታምራችሁ እናንተም እንደዚህ አበጅታችሁ ካገኛችሁት በቤታችሁ ግዴታ ስጋ ከሌለን ክትፎ አንሰራም ማለት አንችልም። በቤታችን አሳምረን እንደውም ለጤናችን ተስማሚ የሆነ አድርገን እዚህ ያማረ የካሮት ክትፎ መስራት እንችላለን ማለት ነው ተመልካቾቼ። አሁን ደግሞ ጠብቁኝ፣ ተመልሰን እንገናኛለን። እሺ አሁን ደግሞ የጾም ጎመናችን ክትፎ እንሰራለን። እሺ ተመልካቾቼ አሁን ጎመናችንን እናደርጋለን። መጀመሪያ ቅመሙን ከላይ ብናረገው ይሻላል ወይስ ይሁን? እሺ ልጨምረው። የሆነ ሰዓት ላይ ስናረገው የሆነ የሚወስደው ነገር አለ፣ ለዛ ነው። ሚጥሚጣችንንም እናረጋለን። ከላይም ከታችም ብናደርገው ያው ነው፣ ችግር የለውም። ዋናው በደንብ አዋህዶ በደንብ ማማሰል።
የጎመኑን ከለር አያችሁት? አቀቃቀሉን አረንጓዴ ከለር ደስ የሚል በጣም ያልበሰለ በጣም እስኪበስል አትጠብቁ። ጎመኑን ስትቀቅሉት አርጌ እችንም ያው የጾም ስለሆነ ነው ይሄንን ብያችኋለሁ የማደርገው። ልክ ቅቤ እንደሆነ ጣዕሙ የጾም መሆኑን በጣም ደስ የሚል ጣዕም ነው የሚሆነው። አድርጉና ሞክሩት። እኔ በጣም አርጌ ነው የምጠቀመው። በጣም ነው የሚጣፍጠው። ጨው አደርጋለሁ ተመልካቾቼ። ነጭ ሽንኩርትና ጎመን ያው የተያያዙ ናቸው ታውቁታላችሁ። ስለዚህ አይጣሉም ብናረግበትም። እንዴት እንደሚጣፍጥ በፍስክ ብቻ ክትፎ እንበላለን ብለን ከምናስብ በፍስክስ የጾም እንደዚህ አዘጋጅተን በክትፎ መልክ በቤታችን ብናቀርበው ቀለል ያለ ምግብ የዓመት በዓል የበዓል ምግብ ሳይከብደን ማሳለፍ እንችላለን ብዬ አምናለሁ እኔ። እናንተ ደግሞ እንግዲህ እስቲ ሐሳባችሁን በኮሜንት ጻፉልኝ። ተመልካቾቼ አሁን ጎመናችንም ይበቃዋል። ወደ እቃ እንገለብጣለን። የጎመናችንንም ክትፎ በሚያምር ሁኔታ ሰርተናል። እሺ ተመልካቾቼ እንግዲህ አሁን እንደምታዩት እንደዚህ አሳምሬ አቅርቤላችኋለሁ። ተወዱታላችሁ። እናንተም ስሩና ሞክሩት። በጣም ነው የሚጣፍጠው ተመልካቾቼ። በቤታችን በጾም በፍስክ ሰርተን እንደዚህ አሳምረን መመገብ እንችላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቻናሌን ላይክ፣ ሰብስክራይብ እና ሼር በማድረግ ሐሳባችሁን በመጻፍ እስቲ ቅመሱና ሰርታችሁ ቀምሳችሁ ሐሳባችሁን ጻፉልኝ። አመሰግናለሁ።